እየቀነሰ ይሄዳል ብሎ የሚጠብቅ ሰው ካለ ከዛሬ ጀምሮ ተስፋ እንዲቆርጥ ፈልጋለሁ። ከጀርባዬ አንድ ባለስልጣን አለ። ኢየሱስን እየተናገርኩ ፊቴ ላይ ፍርሃት ሊነበብ አይችልም። ከሞት የተነሳውን እየተናገርኩ ፊቴ ላይ ፍርሃት ልታነብ አትችልም። ከሞት የተነሳውን እየተናገርኩ ከሞት የተነሳውን እየመሰከርኩ ፊቴ ላይ ፍርሃት ሊታይ አይችልም። እናንተ እያሳጀባችሁ በየከተማው ከበሮ እያስደለቃችሁ ትውልዱን የመስማት የሌለበትን ከክርስቶስ ያራቃችሁ እናንተ ከየት እንዳመጣችሁት እግዚአብሔር ይወቅ። እንደዚህ አቀባበል የሚደረገላችሁ ይህ ህዝብ እኮ ነብዩን እንጂ አምላኩን አያውቅም። እናንተ ህዝቡ ነብዩን እንጂ አምላኩን አያውቅም። ያ ሁሉ ወጣት የተሰበሰበው አድጌ እንደ ነብዩ ሆኜ ነው፣ አድጌ እንደ ነብዩ ሱፍ ለብሼ ነው እንጂ ክርስቶስን አሁን ስለ ክርስቶስ ፍቅር እንዲይዘው ስለ ክርስቶስ አይሰበክም። ከነብዩ ጋር ፍቅር እንዲይዘው ነው የሚሰበከው። ነብዩ እንደ መልአክ እንዲታይ ነው የሚሰበከው። ጨው፣ ቲሸርት፣ ዘይት 4-5 ነገር ነው የሚሸጠው። ከዛ ተቋም ነው ካልካንተ በዚህ በመናስበው ልክ 30 ሚሊዮን የወከለ በጣም ትልቅ ግዙፍ ተቋም ነው ያለ ከሆነ ሶሻል ሚዲያ ላይ በመግለጽ ነው ወይ መተራረው የሚመጣው ወይ አለ አድሬስ ማድረግ ይቻላል። ሰውየውን ፎርማል ግንኙነት አላችሁ። አንዳንድ አስተምሮ ካለጠፍኩኝ አስተምሮ ተከተሉት አፕሮቭ ካላደረጉኝ ስር የሆነ ሰው ከሆነ ሰው ጋር አይታይ። የናንተናላ እኔ ግን መክፈል ያለብኝን ዋጋ ከፍላለሁ። ሁሉም ነገር ያልፋል። የማያልፈው ግን የናዝሬቱ ኢየሱስ ብቻ ነው። መከራ ቢበዛ፣ ቢዝነስ ቢዘጋ፣ ሰልፍ ቢበዛ፣ ችግር ቢመጣ የህይወታችን ቤዛ የሆነውን ኢየሱስን አንክደው አሁንም ላገኘ ላዳነ ጌታ ለመኖር የቆምኩ ሴት መታጀብ ኃጢአት አይደለም፣ አለመታጀብም ጥሩ ነው። በዓለማችን ላይ በርካታ ነቢያቶች በተለይ ሌላ ሀገር ለአገልግሎት ሲሄዱ በበርካታ የመንግስት አካላትና በየሀገራቱ የጸጥታ አካል አቀባበል ይደረግላቸዋል። ለምሳሌ አንድ የኬንያ ፓስተር በየሳምንቱ እሁድ ለአገልግሎት ሲሄድ በኬንያ ወታደር ይታጀባል። በሀገሩ በየእሁዱ በየሳምንቱ ታጅቦ ቤተክርስቲያን ይሄዳል። ናይጄሪያዊው ነቢይ ቲቢ ጆሹዋ የተለያዩ ሀገራት ለአገልግሎት ሲሄዱ የየሀገራት መንግስት በከፍተኛ ጥበቃና እጀባ ይቀበሏቸዋል። አንድ ወቅት ላይ ኮሎምቢያ ለአገልግሎት በሄዱበት ወቅት የሀገሪቱ ከፍተኛ አመራሮችና ጄኔራሎች ጭምር አቀባበል አድርጎላቸዋል። በሀገራቸው በናይጄሪያ ጭምር ከፍተኛ ጥበቃ ይደረግላቸዋል። በአፍሪካ በከፍተኛ ቦዲጋርድና የጸጥታ አካል አስገራሚ ጥበቃ ከሚደረግላቸው ቀዳሚ የሚሆኑት ዴቪድ ኦዲኤፖ የመጀመሪያው ናቸው። በሀገራቸውና ከሀገር ውጭ ሲወጡም በከፍተኛ የመንግስት የጸጥታ ኃይል ይታጀባሉ። በቅርቡ እንኳን የነቢይ ቲቢ ጆሹዋ ባለቤት አርጀንቲና ለአገልግሎት በሄዱበት ወቅት የተደረገላቸው አቀባበል የሚያስገርም ነበር። በከፍተኛ የጦር መኮንኖችና የመንግስት አካል ነበር አቀባበል የተደረገው። ነቢይ ሺፐርድ ቡሽሪ ሀገሩ ማሊ ለአገልግሎት ሲሄድ እጅግ ባማረ ማርሽ ባንድ በጸጥታ ኃይሎችና በሀገሩ መንግስት ከፍተኛ አቀባበል ተደርጎላቸዋል። ወደ ሀገራችን ስንመጣ ነቢይ እዩ ጩፋ ብቻ ሳይሆን ሌሎች አገልጋዮችም ተመሳሳይ አቀባበል ነው የተደረገላቸው። በኢትዮጵያ ውስጥ የሚገኙ ሌሎች ከተሞችም አገልጋዮችን በተመሳሳይ አቀባበል እየተቀበሉ ቆይተዋል። ታዲያ ከብዙ አገልጋዮችና ከብዙ አቀባበሎች የነቢይ እዩ ጩፋ ብቻ ለምን ተለይቶ ታገደም? የሌሎቹ እጀባ በካውንስሉ ተፈቅዶ ነው ዝም የተባለው? የካውንስሉ ህግ ለሁሉም እኩል ያገለግላል። እኔ እጀባ ያስፈልጋል እያልኩ አይደለም። ስለ እጀባ ካውንስሉ መክሮ ደንብ ያውጣ። የአሁኑን የእዩን ጉዳይ በመመካከል ማስተካከል እየተሻለ ነው። ለቀጣይ ምን መሆን አለበት የሚለውንም ምከሩበት። ውሳኔው ለሁሉም እኩል የማያገለግል ከሆነ የነቢይ እዩ ጩፋ እገዳ ብቻ ሌላ አጀንዳ የያዘ ስለሚያስመስለው ነው ሲሉም በርካቶች እንዲሁም ከሳምንታት በፊት በእዩ ጩፋና በካውንስሉ መካከል የተፈጠረውን ጉዳይ አስመልክቶ እንዲህ የሚሉ መልእክቶችን አሁንም እያስተላለፉ ይገኛሉ። ልክ እንደ ዓለማዊ ሙሽራ በመኪና ጣሪያ ላይ ብቅ ብለው ይላሉ፣ ፈውስ እሱ ነው እንዴ? ምድሪቷ እኮ ተበጥብጣለች። ምድሪቷ እኮ መፍትሄ ትፈልጋለች። የትኛው መፍትሄ መጣ? በእኔና በእናንተ ዘመን የትኛቱ ምድሪቷ ተፈወሰች? ጨው አምጡልኝ ብሎ አይደለም ኤልሳ ያቺን ምድር የባረከው? ይኸው ምድሪቷ ትናወጣለች አልኳቸው። እነሱ ይጎማለሉብናል። በየከተማው እየሄዱ ከበሮ ያስደልቃሉ። ሚሰብኩትን እንኳን ሚናገሩትን እንኳን አያውቁም። ዘመን የማይጠብቅ ትውልድን የማያንጽ አሁን እያየን ያለ ነው። ስሙኝማ በማቴዎስ 20:26 ላይ ምን ይላል ብትሉኝ፣ እናንተስ እንዲህ አይደለም፣ ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን ይላል።
ታላቅ ሊሆን የሚወድ አገልጋይ ይሁን። ጌታ ኢየሱስ ክርስቶስ ነው የተናገረው። ከዛ ጌታ ኢየሱስ ክርስቶስ በአህያ ገባ። ኢየሩሳሌም በአህያ ተጭኖ ገባ። አስባችሁታል? ከዛ በኋላ ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይ ላይቱ ተቀምጦ ወደ አንቺ ይመጣል በሏት አለ። ማቴዎስ 21:4-5 ትንቢቱ ሊፈጸም እነሆ ንጉስሽ የዋህ ሆኖ በአህያ ላይ ተቀምጦ። አይገርማችሁም? ሕዝቡም የዘንባባ ዝንጣፍ ይዞም ወጣ፣ ልብሳቸውን በመንገድ ላይ አነጠፉ። ሲከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና ለአርያም እያሉ ጮሁ ይላል። እኔ የምለው እናንተ በሰልፍ ታጅባችሁ የምትሄዱት አሁንማ በቃ ስም መጥራት ራሱ ይከብዳል። ያለበት ግን የኒብስማ ለምብዙ ስለሆኑ ማለት ነው። እናንተ ያሳጀባችሁ በየከተማው ከበሮ ያስደለቃችሁ ትውልዱን የመስማት የሌለበትን ከክርስቶስ ያራቃችሁ እናንተ ስሙኝ። የክርስቶስ ኢየሱስ አካሄድ ይሄ ነው። ከየት እንዳመጣችሁት እግዚአብሔር ይወቅ። እንደዚህ አቀባበል የሚደረገላችሁ ይህ ሕዝብ እኮ ነብዩን እንጂ አምላኩን አያውቅም። እናንተ ሕዝቡ ነብዩን እንጂ አምላኩን አያውቅም። ያ ሁሉ ወጣት የተሰበሰበው አድጌ እንደ ነብዩ ሆኜ ነው፣ አድጌ እንደ ነብዩ ሱፍ ለብሼ ነው እንጂ ክርስቶስን አሁን ስለ ክርስቶስ ፍቅር እንዲይዘው ስለ ክርስቶስ አይሰበክም። ከነብዩ ጋር ፍቅር እንዲይዘው ነው የሚሰበከው። ነብዩ እንደ መልአክ እንዲታይ ነው የሚሰበከው። ክርስቶስን አይደለም ያ ህዝብ ያየ ያለው ወገኖቼ። እዚህ ላይ ነው በጣም ትውልድ እየጠፋ ያለው። በጣም ያሳዝን ነገር። ኢየሱስን የምትወክል ደግሞ የሚመጣውን ንጉስ አያውቅም እኮ። የሞተለትን ኢየሱስን አያውቅም የትውልድ። የሚመጣው ማን ነው ንጉስ ቢሉ ነብዩን ይጠራሉ ስሙኝ ምን ሃሎ እኔና እናንተ የጌታ ኢየሱስ ይመጣል ብለን ማራናታ ብለን መጠበቅ ሲገባን ዛሬ ግን በየከተማው ምንድነው ቢባሉ ነብዩ ይመጣል ይባልና ድግስ ይደገሳል፣ ወታደር ይዘጋጃል። ይሄ ነው የተያዘው። አሁን ደግሞ ብሶብናል። ቀጥሏል እኮ የቆመ መሰላችሁ? ሌሎቹም ይሄንን እያዩ ማን ተፈርቶ ዘንድሮ ማን ተፈርቶ? አሁን ግን ጌታ ኢየሱስ ይመጣል። ኢየሱስ ይመጣል። ጊዜው ደርሷል። እውነተኛው ክርስቶስ ይመጣል። ይህ ህዝብ ግን ከኢየሱስ ክርስቶስ ጋር ምንም አይነት ሪሌሽንሺፕ የለውም። ለኔ እኮ ኢየሱስ ክርስቶስ ቢመጣ ምን ሊኮን ነው? ምን ሊኮን ነው? ማንን ወክላችሁ ነው ይሄን ሁሉ ግርግር፣ ይሄን ሁሉ አቀባበል፣ ይሄን ሁሉ ክብር የምትወስዱት? ማንን ወክላችሁ ነው? ይሄ እኮ የክርስቶስ ክብር ነው። መታየት ያለበት እኮ ክርስቶስ ነው፣ እናንተ አይደላችሁም። እኛ ዝቅ ልንል እሱ ከፍ ሊል ይገባል። ለምን? ታርዷልና። ይሄ ህዝብ እኮ የሚመጣውን ንጉስ ስለማያውቅ የማነስ ሲሉት የሚጠራው የፓስተሩንና የነብዩን ስም ነው። አይገርማችሁ? እኔ ከሌ ነኝ ይላል የአጵሎስ የጳውሎስ። ስለዚህ በስም ያሰተኞች ይመጣሉ ያለው ትንቢት ተፈጸመ ማለት ነው። ቃሉ ተፈጸመ ነው ብዬ ነው የማስበው። ኢየሱስ የተሰቃየው፣ የተገረፈው፣ የደማው፣ የተሰቀለው፣ የተጨነቀው ብቻውን ነው ወገኖቼ። እኔ በየጊዜው ይሄን ፓርት ሳነበው በጣም ነው ማለቅሰው። ለምን ብትሉኝ መሞትን ያወቁ መሞት ቀጠሮ የተያዘለት ሞት ነው የኢየሱስ ክርስቶስ ሞት። ቀጠሮ የተያዘለት ሞት እኮ ነው የኢየሱስ ክርስቶስ ሞት። እንደሚሞት እኮ ያውቀዋል። ወግረው እንደሚገሉት እኮ ያውቀዋል። በጨካኞች እጅ እንደሚገደል እኮ ያውቀዋል። ሰው ታሞ እኮ አስታሞት እኮ አይደለም የሞተው።
ጌታ ኢየሱስ ክርስቶስ አደጋም እኮ አይደለም ወዲያው ጸጥ አላለም እኮ። ተሰቃይቶ ተገርፎ እኮ ነው የሞተው። ሰውነቱ ተተልትሎ እኮ ነው የሞተው። የደም ላብ እያበላበው እኮ ነው የሞተው ኢየሱስ ክርስቶስ። እንዴት ከባድ ይሆን? ማንስ ሊያውቀው ይችላል ከእርሱ በቀር? ለምን እንደዚህ አይነት ሞት የሞተ የለም። አንዱ ስለ ሁሉ ሞተ፣ ስለኔና ስለናንተ ሞተ። ለዓለም ለኃጢአተኞቹ ለኔና ለናንተ ሞተ። ተናቀ፣ ተተፋበት፣ ተዘበተበት። እሱ ግን ዝም አለ ወገኖቼ። በተለይም በዚህ ሳምንት ተላልፎ ከመሰጠቱ በፊት ያሳለፋቸው ቀናቶች የስቃይ ነበሩ። አይዞ የሚለው ሰው አልነበረም አጠገቡ። አብረውት የከረሙት ደቀ መዛሙርት እንኳን ምንም አልረዱትም። ብቻ ተጨነቀ፣ ተንቆራጠጠ ወገኖቼ፣ ተንቆራጠጠ። በቃ የሚሆነው ጠፋው። በዚህ በማቴዎስ ወንጌል 26 ከ36 ጀምሮ በዚያን ጊዜ ኢየሱስ ከነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱ ወደዛ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ደግሞ በጣም የሚገርማችሁ ነገር በዚህ ሁሉ ስቃይ ውስጥ ስለ ደቀ መዛሙርቱ ይጨነቅ ነበር። ለምን አብረውት መከራንት እንዳይሉ በቃ በጣም እንዲታወቅበት እንኳን አይፈልግም ነበር። ከዛ ጴጥሮስን ሁለቱን የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመረ። ለምን? ሰዓቱ ደረሰ። የሚወገርበት ሰዓት ደረሰ። ተላልፎ የሚሰጥበት ሰዓት ደረሰ። ያውም አብሮ ከበላው ሰው በይሁዳ ነው ተላልፎ የተሰጠው። የኔ ጌታ ግን ከዝቅታው ብዛት የይሁዳን እግር አጥቧል እያወቀ። እኔ ምስመው እሱ ነው ብሎ ይሁዳ ምልክት ሲያሰጠው እየሳመው እንኳን ምታረገውን አርግ ነው ያለው። አቤት ትትና! አቤት የኢየሱስ ትትና! ስሙኝማ 38 ላይ ማቴዎስ ምዕራፍ 26 38 ላይ ምን አለ መሰላችሁ? ነፍሴ እስከሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋርም ትጉ አላቸው። ከዛ ጥቂት ወደፊት ልፍ ብሎ በፊት ወደቀና ሲጸልይ አባቴ ብቻ ለዚች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወዲውን እንጂ እኔ እንደምወድ አይሁን አለ። አስባችሁታል? ምንም በእኔና በእናንተ አቅም የምናስበው ነገር አይደለም ይሄ። ለምን በቃ ትንሽ ነገር እንኳን ስለት ሲወጋን፣ ትንሽ ነገር እንኳን ሲያመን እንዴት ነው የምንጨነቀው? አይደለም ሞትን ያህል ነገር። ይሄ በእኔና በእናንተ በሰው አይምሮ የሚለካ ነገር አይደለም። እሱ ግን ሰው ሆኖ መጥቶ አደረገው፣ ታዘዘ፣ የአባቱን ቃል ፈጸመ። ከዛ 40 ላይ ምን ይላል? ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸው። እናንተ እነሱ ተኝተዋል፣ ጌታ ይሰቃያል። እኔና እናንተ ተኝተናል፣ ጌታ ይሰቃያል። እኔና ለእናንተ እኔና እናንተ ዓለም ውስጥ ነው ያለነው፣ በዝነጣ ነው ያለነው፣ በምቾት ነው ያለነው። መስቀሉንም አልተሸከምንም። የመከራውን 1% እንኳን አልከፈልንም። እነ ጳውሎስ እነ ጴጥሮስ ናቸው መከራውን የከፈሉት። እኛ ምናችን ተነካ? እናንተ ምናችን ተነካ? በዓለም ውስጥ እኮ በጣም ተመችቶና ያለነው እኮ ምንም የክርስቲያን ኑሮ እኮ አይደለም የምንኖረው። የክርስቲያን ኑሮ እኮ አይደለም የምንኖረው። ከዓለም ኑሮ በምንም አልተለየንም። ከዛ ተኝተው ሲያገኛቸው ምን አለ መሰላችሁ? እንዲሁ ከኔ ጋር 1 ሰዓት እንኳን ልትተጉ አልቻላችሁም? ምን አላቸው? 1 ሰዓት አብረው የከረሙት፣ አብረው መጨነቅ ሲገባቸው፣ አብረው ማዘን ሲገባቸው፣ አብረው መቆራጠጥ ሲገባቸው 1 ሰዓት። ከዛ ምን አላቸው? ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ። ከዛ ደግሞ ሁለተኛ ሄደና ጸለየ። ይንቆራጠጣል እኮ ምጥ እንዳያዛት ሴት
ይንቆራጠጣል እኮ ሰዓቱ ደርሶ የኔ ጌታ ብቻውን እኮ አይዞ ሚል የለ በርታ ሚል የለ እኔ ያለሁልህ ሚል የለ አግዛለሁ ሚለው የለ። አባቴ እቺ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። በቃ እሱ የሚነጋገረው ከአባቱ ጋር ብቻ ነው። ለምን የሚያልፍበትን መንገድ አንድ ሰው አልተረዳው። ሊሆን ያለውን የሚያግዘው አንድ ሰው አጠገቡ የለም። ጌታ ኢየሱስ ክርስቶስ ብቻውን የሞተው ብቻውን የተሰቀለው የሱን ክብር የሱን መስዋዕትነት የሱን የታረደበትን ለማንም ክብሩን አሰጥም ጌታዬ። ከዛ በኋላ ደግሞ እንደገና መጥቶ አያቸው። አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው ይላል 3 ጊዜ። እንዴት አይነት ነገር ነው እናንተ! 3 ጊዜ ተመላለሰ። እንቅልፍ ተኝተዋል። ደግሞም ትቷቸው ሄደ። 3ኛም ያንኑ ቃል ደግሞ ጸለየ። ከዛ ወዲያ ይላል ቁጥር 45 ወደ ደቀ መዛሙርቱ መጥቶ እንደዚህ አላቸው። በቃ 3 ጊዜ ተመላለሰ፣ እነሱ ተኝተዋል። ከዛ ምን አላቸው ብትሉኝ፣ እንግዲህ ተኙ ረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል አላቸው። አብረው ማንም አልተጋም። በቃ ተኙ አለ። እነሱን አስተኝቶ እሱ ወደ ሞት፣ እነሱን ተኙ ረፉ ብሎ እሱ ወደ መታረድ፣ እነሱን ወደ ክብር አስቀምጦ እሱ ወደ ውርደት። የውርደት ሞት እኮ ነው የሞተው ኢየሱስ ክርስቶስ። አዋርደውት ነው የሞተው። ቀልደውበት ነው የሞተው። አሰቃይተውት ነው የሞተው። ለእኔና ለእናንተ ነው የሞተው። ከዛ በቁጥር 46 ላይ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አለ። ወገኖቼ ይህንን ውለታውን በምንድን ነው የምንከፍለው? ይህንን ጌታ እንዴት ነው የምናከብረው? እንዴት ነው የምንገዛለት? እንዴት ነው የማንከተለው? እንዴት ነው? ተጨነቀ። በቃ ተኙ አለና ሄደ። ጊዜው ደረሰ። ተላልፎ ተሰጠ። መስቀሉን ብቻውን ተሸከመ። የሚያረጉትን ሁሉ አረጉት፣ ጨከኑበት። እኔ የምለው እናንተ ደቀ መዛሙርቱ ወንዶች ናቸው። መምህር ሲሉ የነበሩ ናቸው። አብረው በልተዋል። ሲፈውሳቸው ሲፈውሱ ሁሉን ነገር አይተዋል። አንድ ሰው ኧረ ተውት አይልም። አንድ ሰው የሆነ ነገር አይከራከርም። እባካችሁ ተውት አይልም። ቆጣ አይልም ወይ አይከራከርለትም ወይ ነው እኔ ያልገባኝ ነገር። ደቀ መዛሙርቱ ጭራሽ ሸሽተው ተደብቀዋል በየጥጋጥጉ። ጌታዬ ብቻውን ነው የሞተው። ያለ ረዳት ነው የሞተው። አጠገቡ ማንም አልነበረም። ይሄ ነው እኔ የሚያስለቅሰኝ።